ትጠይቂያለሽ። አንዴ ስለ መሲሁ ትንሽ ነገር ልንገራችሁ። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ ጥቅሱን ዝም ብላችሁ ያዙ። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ የምድር ነገስታት ተነሱ፣ አለቆችም በያህዌና በመሲሁ ላይ ተማከሩ ይላል። ይሄ መሲሁ የተባለው ኢየሱስ ነው። ያህዌ ሌላ ነው፣ መሲሁ ሌላ ነው። ሁለት ናቸው። ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ እንጥ እያለ ፕሉራል አድርጎ ነው የሚጠቀመው። ያህዌ እና መሲሁ። መሲሁ ከያህዌ ይለያል። መሲሁ የያህዌ መሲ ነው ራሱ። ዘዳግም 6:4 ላይ ያለው የሱ መሲ ነው፣ መሲነቱ ማለት ነው። የሉቃስ ወንጌል 3:15 ላይ ሲጠበቅ የነበረ አንድ መሲ አለ። 3:15 ህዝቡም ሲጠብቁ ሳሉ በልባቸው ይህ ክርስቶስ ሲጠብቁ ይህ ክርስቶስ ይሆን ብለው ይጠብቁ ነበር ይላል። ስትመለከቱት ማለት ነው። ሉቃስ 3:15 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 4 ላይ አይሁዳውያኖችም እስከመቼ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ንገረን አሉ። ግን ክርስቶስ አላሉትም። እንግዲህ ከኛ አይደለም የሚናገሩት፣ ኢየሩሳሌም ውስጥ የነበሩት። አንተ መሲህ እንደሆንክ ገልጠህ ንገረን ነው የሚሉት። ተርጓሚዎቹ ነው ሲጽፉ እንደዛ ያስቀመጡት። ለዛ ነው ሐዋርያት ሥራ 2:36 ላይ አምላክ ኢየሱስን አምላክ ጌታም ክርስቶስም እንዳደረገው የእስራኤል ወገን በክል ኢየሱስን ክርስቶስ አደረገው። ተመለከቱ። እንዴት አደረገው ሲባል ሐዋርያት ሥራ 10:38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው አለ። ቀብቶ ነው ራሱ ያደረገው። ማን የቀባው? አምላኩ ነው የቀባው። ዕብራውያን 1:9 ላይ አምላክ ከጓደኞቹ ይልቅ በደስታ ዘይት ቀባ ይላል። በምን? በደስታ ዘይት በመንፈስ ቅዱስ ምን አደረገ? ቀባ ይላል። ይህንን ነው እንትን የተባለው በመንፈስ ቅዱስ ሉቃስ 4:1 ላይ ሲሞላ ታዩታላችሁ። እሱም ሲያስተምር ሉቃስ ወንጌል 4:18 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛልና አለ። የተቀባ ነው እሱ። ስለዚህ ሉቃስ 9:24 ላይ እናንተ እኔ ማን እንደሆንኩ ትሉኛላችሁ፣ ሰዎች የሰው ልጅ ማን ይሉታል ሲሉ ጴጥሮስ ምን እንዳለ ታውቃላችሁ? ዘ ክራይስት ኦፍ ጋድ ይላል። እንግሊዝኛውን አውጣላችሁ። ይሄ በጣም ደስ የሚልን ጥቅስ ነው። ዘ ክራይስት ኦፍ ጋድ፣ የአምላክ ቅቡ፣ የአምላክ መሲህ። ሉቃስ 9:20 ላይ ሐሰኑ አውጣላቸው። በጣም የሚገርም ነው። ሉቃስ 9:20 ላይ አሁን አማርኛው ላይ በአምላክ የተቀባ ብሎ ነው ያስቀመጡት። ነው እንደዛ አይደለም የሚለው የአምላክ ቅቡ። እንግሊዝኛው ላይ ዘ ክራይስት ኦፍ ጋድ፣ የአምላክ ቅቡ። ክርስቶስ የአምላክ ነው እንጂ አምላክ አይደለም። ይታያችኋል። ዘ ክራይስት ኦፍ ጋድ የአምላክ ቅቡ ነው። ልክ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 ላይ ምንድነው የሚለው? ክርስቶስ የአምላክ ነው። ክርስቶስ ምንድነው? የአምላክ ነው። የክርስቶስ ራስ ማን ነው? አምላክ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው። የክርስቶስ ራስ ማን ነው? አምላክ ነው። አንዱ አምላክ አለ። የአንድ አምላክ መሲህ ነው ኢየሱስ። ለዛ ነው ሐዋርያት ሥራ 5:42 ላይ ዕለት ዕለት በመቅደስ ስም ያስተምሩ ነበረ፣ ኢየሱስ እርሱ ክርስቶስ እንደሆነ ያስተምሩ ነበር ይላል። ሐዋርያት ያስተማሩት ኢየሱስ ክርስቶስ እንደሆነ ነው ያስተማሩት። ሐዋርያት ሥራ 5:42 ላይ ሐዋርያት ሥራ ምዕራፍ 17 ቁጥር 3 ላይ ይህ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር ይላል። ሐዋርያት ሥራ ምዕራፍ 18 ቁጥር 5 ላይ ጳውሎስም ኢየሱስ እርሱ ክርስቶስ እንደሆነ ለአይሁዳውያኖች ይመሰክርላቸው ነበር ይላል። ሐዋርያት ሥራ ምዕራፍ 18 ቁጥር 28 ላይም ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍት እየገለጠ ለአይሁዳውያኖች በሁሉም ፊት ያስረዳቸው ነበራል። ስለዚህ ኢየሱስ እርሱ ክርስቶስ እንደሆነ ነው የሚለው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው አለ። ክርስቶስ አይደለም ብሎ እኛ ሙስሊሞች ኢየሱስ ክርስቶስ መሆኑን እናምናለን። ኢየሱስ መሲህ መሆኑን እናምናለን። አላህ በቁርአን ውስጥ ነግሮናል። ብዙ ቦታ ላይ 9 ቦታ ላይ ነግሮናል ራሱ ማለት ነው። በ11 ቃላት መሲህ የሚል ወይም ደግሞ አልመሲህ የሚል ቃል አለ ማለት ነው። ስለዚህ የሚጠበቀው የነበረው መሲህ እሱ ነው ማለት ነው። ይሄን ይመስላል ማለት ነው። እንግዲህ ኤቨር ነካካኝና ነካካው ተጨማሪ ሐሳብ ነበረኝ ግን ለእድል ውስጥ ብዙ እንትን ያስኩ መሰለኝ። ኢንሻአላህ ሌላ ቀን ወይ ያነሳለሁ። ለዛ ነው ሱረቱ ማኢዳ ምዕራፍ 5 ቁጥር 17 ላይ እነዚህ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ ይላል። የአላህ መሲህ ነው ኢየሱስ እንጂ አላህ አይደለም። ራሱ አምላክ ነው ፈጣሪ ነው ምናምን ካሉ ችግር ነው። ባይብል ላይ ያህዌ ኤሎሂም የሚል ቃል አለ፣ ወይም በአማርኛው ላይ እግዚአብሔር አምላክ የሚል ጥቅስ አለ። ኢየሱስ ጋር ስንመጣ ግን ኢየሱስ ክርስቶስ የሚል ቃል ነው ያለው። ኢየሱስ ክርስቶስ ነው ብሎ ነው የሚያስቀምጠው።
ኦኬ ካይ የሚል ጥቅስ ስም አለ። ካይ እድሉን ላንተ እንስጥልህ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼክ እንደምን ናችሁ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሙስሊም ነህ እንዴ? አዎ። እሺ እንትን ነው ጥያቄ ይሄ የሎጎስ ክሪስቶሎጂ የጆን እና የሉክ አሁን ለምሳሌ ዮሐንስ ወንጌል ላይ ፕሬዘንት የሚደረገው ይሄ ሎጎስ ፍሬምወርክ ጂሰስ ፕሪ ኤግዚስተንስ እንዳለው ይሄ ቃል የሚባለው ነገር ፍሌሽ እንደሆነ እና ይሄ እንዳልከውም ከፋይሎ ኦፍ አሌክሳንድሪያ ጋር ፓራል መደረግ ይችላል። ይሄ ጁዊሽ ኮንሰፕቶቹ ዊዝደም ሜምራ ምናምን የሚባሉት ይሄ ሉቃስ ወንጌል ላይ ግን አፒር የሚያደርገው ሎጎስ ላንጉዌጅ እንደዚህ አይነት አይደለም። የሆነ ኤግዛልትድ የሆነ ስታተስ አለው ግን ይሄ እንደ ሃይ ክሪስቶሎጂ የለውም እንደ ዮሐንስ ወንጌል እና እንዴት ነው ከኢስላሚክ አንግል ሲታይ ይሄ አንዱ ከአንዱ እንትን ተቀባይነት ሊኖረው ይችላል ከኢስላሚክ የሆነ ፐርስፔክቲቭ ማለት ነው። አሁን ብናወዳደራቸው በእስልምና አርገና አንጻሩን ይሄ ነው ጥያቄ። እሺ ጀዛኩም በኢስላም አስተምሮት ያው እንትኑ ነው ይሄ ከላም የሚባለው ነገር ያላ ንግግር ነው። ያላ ንግግር ደግሞ ያላ ሲፋ ነው ብለን ነው የምናምነው። ሲፋ ነው ብለን ነው የምናምነው። ከዛ አንፃር ነው የምናየው። ኩን ፈየኩን እንትን አለ አይደል? ከላም የሚባለው በሁለት ይከፈላል አይደል? ከላም ከዊኒና ከላም ሸርዒ ተብለው ለሁለት ይከፈላሉ ማለት ነው። ከላም ከዊኒ ማለት ኩን የሚልበት ኩን ፈየኩን እያለ የሚፈጥርበት ነው። ከላም ሸርዒ የሚባለው ደግሞ ሸሪዓ ነው፣ መመሪያ ይዞ የሚመጣ እነ ተውራት፣ ኢንጂል፣ ዘቡር፣ ቁርአን የመሳሰሉት ናቸው። ሁለቱም ግን ሪቪል ሊሆኑ የእሱ ከላም ናቸው፣ ሲፈቱል ከላም ናቸው ያላ። ከዛ አንፃር ነው የምናያቸው። በተረፈ የፍጡራንን ከላም ተብሎ የሚጠሩበት ነገር የለም። የተስፋ ቃል ምናምን የሚባሉ ነገሮች የሉም እንደ ባይብሉ። እሺ ጀዛኩም እና ራሳቸውስ እንዴት ነው የክርስቲያን ስኮላሮች ሴኩላሮችም ቢሆኑ ይሄ የቸርች ትራዲሽን ላይ የሉካስ ክሪስቶሎጂን እና የጆንን ክሪስቶሎጂ ፕሬዘንት አደራረጉ ይለያያል ብለው ነው የሚያስቡት ወይስ ከተለያየ አንግል ያለ ነው? ሲኖፕቲክ ጎስፔል የሚባሉት ሶስቱ አንድ ነው ተትረካቸው፣ ማርቆስ፣ ማቴዎስ እና ሉቃስ። የኛው ግን የዮሐንስ ወንጌል ደግሞ ለየት ይላል ራሱ ማለት ነው። ሮሜ 9:9 ላይ የተስፋ ቃል ለሚለው ግሪከኛው የገባው ሆሎጎስ ነው የሚለው። ስለዚህ ኢየሱስ የተስፋ ቃል ስለነበረ ከዛ አንፃር የተስፋ ቃል ስለነበረ በመጀመሪያ ቃል ነበረ። ኤንአርኬ ሄን ሆሎጎስ ካይ ሆሎጎስ ፕሮስቶንቲዮን ካይቴዎስ ሄን ሆሎጎስ እያለ የሚናገረው የሎጎስን ኮንሴፕት ያመጣው የተስፋ ቃል ስለነበረ ነው፣ በመሲሁ ማለት ነው። በአብርሃም በይስሐቅ በያዕቆብ ቤተሰብ ውስጥ የነበረው የተስፋ ቃል ዘመኑ ሲፈጸም ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት ነው። ይህንን ነው የሚያሳየው ማለት ነው። እሺ ጀዛከላሁ ኸይር። ግን ዋሂድ ካስታወስከኝ አንድ ጊዜ የሆነ ዩኒቴሪያን የሆነ ልጅ ጋር ዲቤት እያደረኩ አክቹዋሊ አክሲደንታሊ ዲቤት አድርጌያለሁ። የሆነ ዳንኤል 7 እና ነገር እያወራን ነበረ ሜቢ ከአንድ ዓመት በፊት እና ሪሰርች አድርገው ምናምን ላይ ነበረ እነዚህ አይነት ቶፒኮችን ካስታወስከኝ በሚል ነው። እሺ ጀዛከላሁ ሰላም አለይኩም። ሰልመ ነው ሰልመ ነው ሰለምቴ ነህ? ኧረ አይደለሁም እኮ ዲቤት አድርጌ ነበር ስትለኝ ነው አልገባኝም። አውርቼ ነበር ነው እንትን ነው ዩኒቴሪያን ጋር እያወራሁኝ አንተ በመሃል ኢንተርጀክት አርክና ለሱ እንዲያልኩት ነበረ። ዩኒቴሪያን ከሆንክ ሂብራውያንና ዮሐንስ ወንጌልን መቀበል የለብህም፣ እዛ ላይ የሚያሳየው ክሪስቶሎጂ ጂሰስ ኖርማል ሰው እንዳልሆነ ነው ምናምን ነገር እያልኩኝ በመሃል ገባህና ኮንቨርሴሽን ጀመርን። አስተካከልኩ። ያ ኦኬ አይጠሩ ታዲያ ዱዓ ታደርግልኝ ካስተካከልኩ። ዝም ብለህ በጨበጣ ምናምን በባዶ ምናምን ነገር አይሞቅም እኮ። ኢንሻአላህ ያ አላህ የኢብራሂምን ህይወት ይስጥ። እንግዲህ ምንላ አሚን አሚን። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ ትንሽ ረፍት እናደርጋለን። እሺ ይቀር በቃ ሌላ ትንሽ ምን ፈልገህ ነው? አይ ይሄ የማቴዎስ ወንጌል ምዕራፍ 28 የመጨረሻው አንቀጽ ላይ አሁን እጃችን ላይ ባለው ትርጉምና የአባ ሮሜ ትርጉም ላይ ሁለት የተለያየ ነገር ነው ያለው። የአባ ሮሜ ትርጉም ላይ እንደዚህ ነው የሚለው ደቀ መዛሙርት ያድርጓቸው የሚል እዚህ ውስጥ የለም። አንተ ደግሞ ጣጣ ታመጣለህ እንዴ? ምን አይነት ልጅ ነህ? ሌላ ትኩሳት ታመጣለህ እንዴ? የመጨረሻው ምዕራፍ 28 ማቴዎስ ወንጌል ምዕራፍ 28 የመጨረሻው አንቀጽ እንደዚህ ነው የሚለው
እንግዲህ ሂዱና አሕዛብን ሁሉ አስተምሯቸው፣ አጥምቋቸው በአብ በልጅና በመንፈስ ቅዱስ በእርሱ ያዘዝኳችሁ ሁሉ መጠበቅ አስተምሯቸው። እነሆ እኔ ከእናንተ ጋር ነኝ መኑ እስከ ፍጻሜ ዘመን ድረስ። እስከ ፍጻሜ ዘመን ነው የሚለው። አይገርምም? ከላቲኑ ላይ ወሰደ መሰለኝ። ከላቲኑ ላይ የተወሰደ ስለሆነ ከዛ አንጻርም ሊሆን ይችላል። እዚህ ጋር ደቀ መዛሙርት ያድርጓቸው የሚለው ምንድን ነው? እዚህ የጨመሩት እኔ ምን አውቃለሁ? እኔ ለምን ታፋጠኛለህ ህዝብ ፊት? እስቲ ኪንግደም ባይብል ላይ ያው ኪንግደም ቨርሽን ባይብል ላይ የለም ደቀ መዝሙር ያድርጓቸው የሚል ቲች አይደለ? ቲች ዘም ነው የሚለው። ቲች ዘም ቱ ኦዘር ከ19 ጀምሬው go you therefore and teach all nations, baptize them in the name of the Father and of the Son and of the Holy Spirit, teach them to observe all things whatever ያዘዝኳችሁ ሁሉ ነገሮች I have commanded you, and do I am with you always even unto the end of the world. አሜን። ይሄን የሚለው በነገራችን ላይ አንድ ነገር ልንገርህ፣ የያዝከው መጽሐፍ አሪፍ መጽሐፍ ነው። ዕብራውያን 1:8 ምን እንደሚለው ታውቃለህ? አምላክ ያንተ ዙፋን ነው የሚለው። ስለ ልጁ ግን ትክክለኛ የግሪከኛውን ያስቀመጠው አምላክ ያንተ ዙፋን ነው ይላል። አውጣው ዕብራውያን 1:8 ላይ አሪፍ ነገሮች አሉት። 1:8 ላይ ስለዚህ አምላክ ሆይ አይደለም የሚለው አምላክ ያንተ ዙፋን ነው ብሎ ነው ያስቀመጠው። ልክ ግሪከኛው እንደሚያስቀምጠው ዕብራውያን ወደ መጨረሻ ነው አይ ቲንክ የሚሆነው። አሜን። ዕብራውያን 1:8 ቆለስ ቀጥል እስቲ ዕብራውያን ምዕራፍ 1 ቁጥር 8 መጀመሪያ ላይ ቁጥር 8 5ን አየዋት 6ን አየዋት 7 8 ይታያል። ይኸው አያችሁት ያጀማ። ስለ ልጁ ግን ይላል አለ ምን አለ? ዙፋን አምላክ ለዘላለም ነው አለ። ዙፋን አምላክ የአንተ ዙፋን እንግሊዝኛ አንዳንድ እንግሊዝኛዎች የአንተ ዙፋን ነው የሚሉት። የአንተ ዙፋን አምላክ ለዘላለም ነው የሚለው። ስለዚህ አምላክ የአንተ ዙፋን ነው ብሎ ነው ያስቀመጡት። ዩር ስሮን ጋዲስ ዩር ስሮን። ሌላ አንደኛ ዮሐንስ መልእክት 5 አውጣ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ አንዴ መልእክት ላድርግበት። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ይሄንን ሁላችሁም ያዙት፣ ስክሪንሾት አድርጉት በተቻለ አቅም። ምን ለሚል ታውቃላችሁ? ላንብብላችሁ እሱ እስከሚያመጣ ድረስ ኤቨር ማለት ታስከተል። ስማ እናውቃለን ግን የእግዚአብሔር ልጅ እንደመጣ ዕውቀትም ሰጠን፣ እውነተኛ የሚሆነውን እናውቅ ዘንድ አለ። አብን ማለት ነው። እኛም በእውነተኛው እንኖራለን። በልጁ በኢየሱስ ይህ ነው እውነተኛ አምላክና የዘላለም ሕይወት ነው አለ። በልጁ እውነተኛ እንኖራለን። በልጁ በኢየሱስ ይህ ነው አለ። በልጁ በኢየሱስ ይህ ነው አለ። እውነተኛ አምላክና የዘላለም ሕይወት ነው አለ። በልጁ በኢየሱስ በኩል አለ። እውነተኛ አምላክ የሚባለው በልጁ ልክ ዮሐንስ ወንጌል 14:6 ላይ እውነትም መንገድም እውነትም እኔ ነኝ በእኔ በቀር ወደ አብ የሚመጣ የለም እንደሚለው እውነተኛ አምላክ የሚባለው በልጁ በኢየሱስ በኩል ነው አለ። በልጁ በኢየሱስ ኤን ግሪከኛው የሚጠቀመው በጣም የሚገርም እንትን ነው ያስቀመጠው ማለት ነው።
እሺ ሌላ ደግሞ የገረመኝ ነገር አንድ እንትን ልስጣችሁና ወደ ኢሳይያስ 48:16 ላይ ምን ይላል መሰለ? ኢሳይያስ 48:16 ጥቅሶቹን ያዟቸው መጽሐፉን ካገኛችሁ። ኢሳይያስ ምዕራፍ 48 ቁጥር 16 ላይ ምን ይላል መሰለ? እዚህ ጋር ይህን ይላል እግዚአብሔር የተበጀ የእስራኤል እግዚአብሔር አምላክ እሺ ይልና ቆይ ወደ እኔ ቅረቡ ይህን ስሙ እኔ ከጥንት ጀምሮ በሽሽግ አልተናገርኩም ከጥንት ጀምሮ እኔ በዚያ ነበርኩ አሁንም እግዚአብሔር አምላክ ላከኝ መንፈሱንም ይላል ላከኝ ካለ በኋላ መንፈሱንም ልኳል ነው የሚለው ላከኝ የሚለው ነብዩ ነው ነብዩ ኢሳይያስ ነው ችግር የለውም ግን እግዚአብሔርና መንፈሱ ልከውኛል የሚለው ቃል የለም እንደው አወጣጡን ብትችልበት ብታወጣው ጥሩ ነበር ይሄንን ከዚያ ጀመ አሁንም እግዚአብሔር አምላክ ላከኝ መንፈሱንም ነው የላከው ይበራየው መንፈሱንም ይሄ ስሩ ታይም እንዴት ማለት እንትናቸው እንዴት እንደበረዙት ነው የሚያሳየው እኮ የዛሬ 160 ዓመት የተዘጋጀ ነው በመቶ ውስጥ ይህን ያህል ተለወጡ እንግዲህ በቀጣይ ዓመታት ደግሞ ምን ያህል ሊለወጥና ሊቀየር እንደሚችል ነው የሚያሳየው አይ ቲንክ የሁለት ሽቱ ላይም ብዙ ነገሮች አሉ እየተባለ ነበር ሮሜ 9:5ንም ቆንጆ አድርጎ ነው ያስቀመጠው አባቶች ለእነርሱ ናቸውና ከእነርሱ ክርስቶስ መጣ በስጋ እርሱ ከሁሉ በላይ የሚበልጥ አምላክ ለእርሱ በረከት የሚገባው ለዘላለም አሜን ይላል ክርስቶስን በስጋ ያመጣው ማለት ነው ከእነርሱ ክርስቶስ በስጋ መጣ መጪው ማን ነው ክርስቶስ ነው ክርስቶስ ማለት የተቀባ ነው የተቀባውን ያመጣው ማን ነው ከሁሉ በላይ የሆነው ኢቭን ከክርስቶስ ሁሉ በላይ የሆነው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የክርስቶስ ራስ ወይም የበላይ አምላክ ነው ይላል ስለዚህ ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን አሜን የሚለው ልክ ዮሐንስ ወንጌል 10:29 ላይ አባቴ ከሁሉም ይበልጣልና አለ ከማን ሁሉ በሚለው ውስጥ ኢየሱስ አለ ማዕቀፍ ውስጥ አዎ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከኔ አብ ይበልጣልና ይላል እንደዛ ነው ያለው አንድ ጥቅስ ላሳያችሁና አይ ቲንክ ሌላይት ጋር አዎ እንትን ላይ ይሁዳ 1:3 ላይ ብዙ ሰው ይሸወዳል አማርኛውና እንትኑ አንድ አይደለም የዚህኛው ይሁዳ 1:3 ላይ ምን ይላል መሰላችሁ ይሁዳ 1:4 ላይ ሰዎች ሁሉ ቀስ ብለው ገብተዋልና አስቀድሞ ለዚህ ፍርድ የተጻፉ እግዚአብሔርን የማይፈሩ የአምላካችን ጸጋ በሴሰኝነት ይለውጣሉ አንዱ አምላካችንን እና ጌታችን ኢየሱስን ይክዳሉ ይላል ሁለት አካላትን ነው የሚያስቀምጠው አንዱ አምላክንና እንትን ነው ግን አማርኛው ላይ ብቻውን ያለውን አንዱን አምላክ አብንና ወልድን ይክዳሉ ሁለት አካላትን ይሄን ይመስላል እንደ አይነት ነገር አለው እሺ ጥያቄ ያለው ሰው መቀጠል ይችላል ኡስታዝ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አንድ ጥያቄ ነበረኝና የአላህ ሲፋት ላይ ነውና ልክ አላህ አሁን ይሰማል ተናጋሪም ነው ሰሚም ነው እንደሚለው አላህ እንደሚገረም እንደ ፈገግም እንደሚል እንደሚስቅም የሚናገር ሐዲስ ላይ ምናምን አለና ያ ነገር ድግሪ ምንድነው ድርጊቱን ይቀድማል ነው ወይስ እንደዛው ከእሱ ሲፋት ውስጥ ዘላለማዊ ነው ማለት እንችላለን ወይስ ከድርጊቱ ጋር የሚመጣ ነው አብሮን ብለን ነው ማረዳት የምንችለው እዛ ነገር ላይ ትንሽ ባፈጥሮብኝ ነውና አላህ እኔና አንቺ የምናወራውን ካወራን በኋላ ነው የሰማው ወይስ ከማውራታችን በፊት ነው የሰማኝ በመስማት ደረጃ አሁን ነው በማወቅ ደረጃ ግን ከዛ በፊት ያውቀዋል ከምን እኔና አንተ ሰማ ማለት ነው ከዛ በፊትማ አሁን ነው እኮ እኔና አንተ ያወራ
ነው። በማወቅ ደረጃ እውቀቱ አልሰማውም ወይ ነው ያውቀዋል። የምልሽ። እኔና አንቺ ውስንነት አልሰማውም። ስላለብን አልሰማውም አሁን አለ። ሰማው። አሁን እኔ እናንተ ስናወራ የምንናገረውን ይሰማዋል። ግን እኔ እናንተ እንደምናወራ ግን ያውቃል። እንደዛ ነው ነው ማወቅ አይደለም። እሺ ፍጥረትን ከመፍጠሩ በፊት አላህ ይሰማል ያያል? አዎ ይሰማል ያያል። ማንን ነው የሚያየው? ማንን ነው የሚሰማው? እሱ አላውቅም። አፏን አይሽ ለማንትን ነው። አይሽ ከፍጡራን ጋር እያመሳሰል ነው እኮ ነው ችግሩ። አሁን አንቺ ለመስማት የግድ አዳማጭ ተናጋሪ መኖር አለበት አይደለ? ሰማው ለማለት የሆነ ነገር የሚናገር አካል ያስፈልግሻል። ለማየትስ የማየው አካል ያስፈልግሻል አንደኛ። ስለዚህ አይሽ ኮዝ ኤንድ ኢፌክት ላይ እንትን ነው። ለማወቅስ እኔ መቼ ነው ያወቅሽኝ እሙ? ቆይቷል። እኔ ሳልኖር በፊት እኔን ታውቂኝ ነበር? ኖ አይ እንደዛ አይደለም። ስለዚህ እኔን ለማወቅ አንቺ አዋቂ ለመሆን እኔ ታዋቂ መሆን አለብኝ። አዋቂና ታዋቂ ያስፈልጋል አይደል እንዴ? አይዋ እኔና አንቺ ጋር ማለት ነው። ለማየት ደግሞ ብርሃን ያስፈልገኛል፣ ለመስማት ደግሞ ድምጽ ያስፈልገኛል። አላህ ግን ከፍጡራን የተብቃቃ ነው። ለማወቅ ታዋቂ ነገር አያስፈልግም። አንቺ ሳትኖሪም ያውቅሽ ነበረ። አንቺ ሳትኖሪም ያያል፣ ይሰማል፣ ያውቃል። አልሐምዱሊላህ አላህ ተናጋሪ ነበር አይደል? እምቅድመ ዓለም ከፍጥረት በፊት አይዋ ለማን ነው የሚናገረው? አዳማጭ ማን ነበረ? አላሁ አለም። አይሽ እንደዛ አይነት እንትን ይላል። ጥንቃቄ ያስፈልጋል። አላህን ልክ ከፍጡራን ጋር ስናመሳስለው ችግር ይፈጠራል። አላህም በራሱ ነው የምንረዳው ወስፉ ራሱን በወሰበበት ወስፍ አላህ እምቅድመ ዓለም ነበረ። ያያል፣ ይሰማል፣ ይናገራል፣ ያውቃል። ሪሌሽናል አረጋለሁ ካልሽ ግን ብዙ ችግሮች ይፈጠራሉ። ኢቨን የሥላሴ አማንያን አንዳንድ ጊዜ ምን ይላሉ? አላህ አፍቃሪ ነው ወይ ከፍጥረት በፊት ይላሉ። አዎ ስንላቸው ማንን ነው የሚያፈቅረው ይላሉ። ተፈቃሪ ሳይኖርም አፍቃሪ ነው እሱ። እንዴት ይሆናል? እንደዛማ አይሆንም። ይሄው ሰው ጋር ምናምን ብለው ኤግዛምፕል ሰው ጋር ያመጣሉ፣ ተሽቢህ ያደርጋሉ። ከዛ ቀለል አድርገን እንጠይቃቸዋለን። ይቅርባይ ነው ወይ ፈጣሪ? አዎ ይቅርባይነቱ መነሻ አለ ወይ? ጅማሮ አለ ወይ? የለውም። ከፍጥረት በፊትም ይቅርባይ ነው፣ አሁንም ይቅርባይ ነው። ይቅርባይ ከሆነ ማን ነበር ሲምር የነበረው? መሐሪ ከሆነ ተማሪ ደግሞ ያስፈልጋል። አንደኛ ነገር ዓለም ሳይፈጠር በፊት ደግሞ ንጉስ ነበረ ይላል በእነሱ መጽሐፍ ላይ። ከዓለም አስቀድሞ ንጉስ ነው ይላል መዝሙረ ዳዊት ላይ። ንጉስ ከነበረ ነጋሽ ከነበረ እሱ ተነጋሽ ደግሞ ማን ነው? ማንን ነው የሚገዛው? ስላሴዎች እርስ በርሳቸው አንደኛውን ይገዛ ነበረ ፈንክሽናል ሰቦርዲኔሽን ሆኖ። ስለዚህ እንደዚህ አይነት ነገሮች ስላሉ ጥንቃቄ ያስፈልጋል ማለት ነው። ለማንኛውም ተደነኩኝ ሲል አላህ እውነት ነው ተደንቋል፣ ተገረምኩኝ የሚለውን ነገር ማለት ነው። አሁን መገረሙ ምንድነው ችግሩ ነው ክርስቲያኖች የምንላቸው። በቃ ተገረመ፣ ግን እንዴት እንደሚገረም አናቀም ነው። በቃ ከሰው ጋር እናነጻጽረውም ነው። የራሳቸው መጽሐፍ ስለማያውቁ ነው። ኢሳይያስ 63:5 ላይ አውጣላት ሐሰኑ። ኢሳይያስ 63:5 ላይ ኡስታዝ እዚህ ጋር ግን ምናልባት አልሰማኸኝም እንጂ የመገረሙ ድርጊቱን ይቀድማል ወይ ነው ያልኩህ። እሱንማ መለስኩልሽ እኮ መለስኩልሽ። እንደተጨማሪ እነሱ እንዴት ይደነቃል እንዴት ይገረማል ብለው ያገዘኝም አልነበረም። ተደነኩኝ ይላል ፈጣሪ። ጥያቄያችን ፈጣሪ ይደነቃል ወይ ነው? ይገረማል ወይ? አዎ ይገረማል፣ ግን እንዴት እንደሚገረም አናውቅም እኛ። ኢሳይያስ 59:16 ላይ ያውጣላችሁ። አንዴ ያውጣላትና ወደ ጥያቄው መለሳለሁ። ኢሳይያስ 59:16 ላይ እሺ፣ ሰው እንደሌለ አየ ወደ እርሱ እግዚአብሔርም ሰው እንደሌለ አየ ወደ እርሱ የሚማልድ እንደሌለ ተረዳ ተደነቀም ይላል። ተደነቀ ይላል እና ይደነቃል። ፈጣሪ ይደነቃል ወይ ነው ጥያቄው። አሁን ጥያቄ የሚነሳው ከፍጡራን ጋር ስታነጻጽሪው ነው። ተደነቀ ሲባል ከድርጊቱ በኋላ ነው ወይስ ከድርጊቱ በፊት ነው? የሰማው ከተናገረም በኋላ ነው ከመናገሩ በፊት ነው? ያየው
ከታየም በኋላ ነው ከመታየታችን በፊት ነው የሚል ነገር የሚሰራው ለፍጡራን ነው። ገብቶሻል? እሱ ጋር ታይም የሚባል ነገር የለም። በጊዜ የተገደበ አይደለም። አላህ በጊዜ ውስጥ አይደለም ያለው፣ እሱ ከጊዜ ውጪ ነው። ጊዜ የሚባለው ነገር እና ቦታ የሚባለው ነገር ላንቺ ነው ውስንነት ያለው። እሱ ነገርን ሁሉ በእውቀቱ ያካበበ ነው፣ በሲፋው ያካበበ ነው። ግልጽ ነው እህታችን? እሺ በቃ ኡስታዝ፣ በቃ ይሄን በዚህ አረዳድ ከአሁን ያንን ሁል ጊዜ የሚያነሱትንም ከሌሊቱ 3ኛ ክፍል ላይ ወደ አላህ ይወርዳል የሚለውንም በዚህ አረዳድ መረዳት እሱ ሌላ ነው። ከፈለሽ አሁን አንድ ጥያቄ ጠይቀሽኝ ወደ ሌላ ነገር ወዲያ ወደ ሄድሽ፣ ሁለት የተለያየ ነገር ነው። አንድ ጥያቄ ስጠይቂ ይሄኛው በደንብ ተመለሰልሽ ወይ ነው ጥያቄ። ከዛ በኋላ ለብቻው ደግሞ ትጠይቂያለሽ። በቃ ማለት እንዴት መረዳት እንዳለብኝ ነግረኸኛል። ጀዛክላህ። በቃ ታይም ውስጥ አታደርጊውም፣ በታይም ውስጥ አታደርጊውም። ታይም ውስጥ ሳይሆን ታይም ፍሬምወርክ ለአላህ እንትን ነው፣ ኢተርናል ፕሬዘንስ ነው እሱ ጋር ያለው። እሱ ጋር ትናንት፣ ዛሬ፣ ነገ የሚባል ወይም ደግሞ አላፊ፣ አሁናዊና መጻኢ የሚባል ነገር የለም። እንደዛማ ከሆነ ከፍጡራን ጋር እያመሳሰል ነው፣ በጊዜ እየገደብ ነው ያለ ነው። እሺ እንደዛ ነው። ኡስታዝ እሷ ከጨረሰች እኔ ልቀጥል። ሰላም አለይኩም ማማ ማማ ይታር እንኮም ኢሳን ስኩላ እና እንደዛ ነው። ከዛ አንፃር ነውና የመጀመሪያው ጥያቄ ከተመለሰልሽ ከፈለሽ ወደ ሁለተኛው ደግሞ መሄድ እንችላለን ማለት ነው። ራሱ ማለት ነው ወደ የሌሊቱ 1/3 ሲቀር አላህ ወደ ቅርቢቱ ሰማይ ወይም ሰማያዊ ዱንያ ወደሚባለው ይወርዳል የሚለው ያልገባሽ ነገር ካለ እሱ ላይ መጠየቅ ትችያለሽ ማለት ነው። እኔ አንደኛ ፎቅ ላይ ሆኜ ማለት ነው የመጀመሪያው ፎቅ ላይ ሆኜ ታች ግራውንዱ ላይ ከወረድኩኝ ላይ ያለው ይባላል። አይ እንደሱ ሳይሆን ኡስታዝ ሰማይ ከመፈጠር ፍጡር እስከመፈጠሩስ በፊት ስለሚሉ ነው እኮ። አላህ ከአርሽ በላይ ነው አይደል ያለው? አይዋ አዎ። አርሽ ላይ ምን ይጠናቀቃል? ፍጡር ይጠናቀቃል፣ ፍጥረት ይጠናቀቃል፣ ጊዜና ቦታ ይጠናቀቃል። እሱ ደግሞ ከአርሽ በላይ ነው አይደለ? ወደ ቅርቢቱ ዓለም ገባ ሲባል አላህ ከአርሽ በላይ በዛቱ ነው አይደል ያለው? አይዋ አዎ። ስለዚህ በዛቱ ነው ያለው ከአርሽ በላይ ማለት ነው። ከአርሽ በላይ በዛቱ ነው ያለው። ከደሞ ወደ ዱንያ ወደ ሰማያዊ ዱንያ ደግሞ የሚቀርበው ደግሞ በሸክስ ነው ማለት ነው። በምንነቱ ሳይሆን በማንነቱ ነው የሚቀርበው። ራሱ አላህ ነው የሚቀርበው። ግን እንዴት እንደሚቀርብ አናቅም፣ ከይፍያውን አናቅም ነው የተባለው። ለልቅናው በሚገባው መልኩ አላህ ይወርድና ማን ነው ዱዓ የሚያደርገው ማን ነው የሚሰማኝ ብሎ ይናገራል ማለት ነው። ስለዚህ እኛ እያነጻጸርን ያለነው ምንድነው ችግራችን? መውረድ የሚለውን ከፍጡራን ጋር እናመሳስላለን። ፍጡራኖች ሲወርዱ ፎቅ ላይ ሆነው ሲወርዱ ፎቅ ላይ የሉም እና ምን ጥያቄ ይፈጥራሉ አንዳንድ እንትኖች ምንድነው ኢልሙል ከላም የሚባሉት የከላም ባለቤቶች ምን ብለው ጥያቄ ይጠይቃሉ? እንደዛ ከሆነ አሜሪካ ይላሉ። አሜሪካ አላህ ሌሊቱን ከወረደ ቀን ላይ አርሽ ላይ የለም ወይ ማለት ነው ብለው ይጠይቃሉ። ይሄው ምንድነው መሰለሽ መውረድና መውጣት የሚለውን ነገር ወይ መውረድና ከፍ ማለት የሚለውን ከፍጡራን ጋር ነው እያመሳሰልን ያለ ነው። የፍጡራንን ነው በውስንነት ነው የምናስበው። አላህ ግን ትራንስደንስ ነው ራሱ ከታይምና ከስፔስ በላይ ነው። ከዛ በኋላ ወደ ቅርቢቱ ሰማይ ላይ ደግሞ በሸክስ ወይም ደግሞ በማንነት ይወርድና ዱዓችንን ይቀበልናል ማለት ነው። ይሄን የተነገረን እንዴት እንደሚወርድ ግን ከይፍያው የሱን የሚካበብ አይደለም። የሱን ውስንነት እሱ ውስን መሆኑን የሚያሳይ አይደለም። እሱ አይወሰንም በምንም ነገር። ስለዚህ ከዚህ አንፃር ብትረጂ ጥሩ ነው ማለት ነው። ተመለሰልሽ ወይስ? እሺ ኡስታዝ፣ ግን የሆነ ቅር ያለኝ ነገር አለ ልነገር። ምን ማለት እኔ ተደጋጋሚ ስለሚጠይቁኝ ነው። ያው በዙሪያ ያሉ ክርስቲያኖች ከጊዜ በኋላ አላህ ዘላለማዊ ነው፣ ቁርአን ላይም እሱን የሚመስልም አንዳችም ነገር የለም የሚል አለና ይሄ ነገርስ ከጊዜ በኋላ የመጣ አይደለም ወይ? እሱ ሲፋት ላይ ከጊዜ በኋላ መጣ ተብሎ አይጨመርም ወይ? ክርስቲያኖች ከሆነ ጠየቁሽ ስለማይገባቸው ሳይሆን ክርስቲያኖች እኔ ማስረዳት እኔ እንዳስረዳቸው እኔ ላይ ለማስረዳት ትንሽ እንትን ስላልኩ ነው ማለት ስለተንተባለ ችግሩ ያለው እነሱ ጋር ሳይሆን አንቺ ጋር ነው ያለው። እያየሁ ያለሁት ሳይኮሎጂካሊ
እኔ ጋር እኮ ነው ኡስታዝ፣ ለነሱ እኮ መመለስ ችግሩ ያለው አሁንም ችግሩ ከኔ ጋር ስታወሪ ራሱ በጣም እየተቸገርሽ ነው የምታወሪ። ብትረጋጊ ጥሩ ነው። ራሱ አሁን ላስረዳሽ ስል ማለ ክርስቲያኖችን ታመጫለሽ፣ እንደዚህ ትይኛለሽ እና አሁን ኮንፊውዝድ ነው የምታደርጊው ራሱ ማለት ነው። እስቲ አዳምጪ አንዴ። ክርስቲያኖች ናቸው የጠየቁሽ? አዎ ክርስቲያኖች ናቸው። ክርስቲያኖች የጠየቁሽ ዘፍጥረት 11:5 ላይ እግዚአብሔር የአዳም ልጆችን ግንብ ለማየት ወረደ ይሌለ እንደ እነሱ መጽሐፍ ላይ አለሽ አለሁ ኡስታዝ። አዎ ይሌለው የእነሱ መጽሐፍ አንደኛ ነገር። ሁለተኛ ነገር ደግሞ ያለ እውቀትስ አንቺ ሄደሽ ለምን ታወሪያለሽ ከነሱ ጋር? ኖ ኡስታዝ፣ አረን አጠገብ ያሉት ልጆች ናቸው ስለ እስልምና ማስተማራቸው የምነግራቸው አንዳንድ ነገር እንጂ ቤት ምናምን ገብቼ አይደለም ኡስታዝ። እንደዛ አይደለም ነገሩ። አብረን የምናወራቸው አሉ ስለ እምነት። ያው ግዴታ አንድም ቃላት ብትሆን መናገር አለ ስለ እስልምና ምናስረዳቸው። ያረጋጋት ይችልች እንደዛ ነው እንጂ ቤት ምናምን ገብቼ አይደለም ኡስታዝ። አራ ማውራ አይሰማሽም እንዴ? አይሰማሽም? ማውራው ይሰማል ኡስታዝ። ቀጥል። ታዲያ ዝም ብለሽ ትደራረቢያለሽ፣ ዝም ብለሽ ታወሪያለሽ። ቢያንስ እንደማመጥ ማለት የምናወራው አይ እናዳምጣለሁ ሳይሆን ዲያሎግ እናድርግ ነው ያልኩሽ። አንቺ ዝም ብለሽ ነው የምታወሪው። እሺ እያልኩሽ ያለሁት ክርስቲያኖቹን ይዘሻቸው ነው እዚህ ቤት፣ ወይም ደግሞ አጠገብሽ ካሉ አገናኝንና እናወራቸዋለን። አንቺ እውቀቱ ከሌለሽ አለመነጋገር፣ እውቀቱ ከሌለሽ ማን አስተማሪ ያደረገሽ አንቺ? ኢንሻአላህ በቃ ኡስታዝ ይዤ እመጣለሁ። እሺ መርሐባ ይዘሻቸው ነይ። ማን አስተማሪ? አሁን እንደዚህ አንቺው ምንድነው እንኳን አስተማሪ ለመሆን ራስሽ ይወልሽ የጨነቀሽ ነገር ነው የሚመስለው። እንደዚህ ምናምን እንትን ብሎ ሹባሃት ምናምን ነገር ማን አስተማሪ? ሲጀመር ሹባሃት ያለው ጠያቂ እንጂ አስተማሪ አይደለም። አንቺ አስተማሪ ሆነሽ እንደዚህ አይነት ጥያቄ እንደዛ መጀመሪያ መተሽ ሹባሃት ተፈጠረ እንደዚህ እንትን አለ ምናምን ብለሽ አንቺ ላይ ችግር እንደተፈጠረ ነው እንጂ የነሱ ጥያቄ ገብቶሽ አይደለም። ጥያቄ ከሆነ አንቺ ጥያቄውን ብቻ ነው መጠየቅ ያለብሽ። ክርስቲያኖች እንዲህ ብለው ጠይቀው ነበረ፣ መልሱ ምንድን ነው ብለሽ ነው መጠየቅ ያለብሽ። አንቺ መጀመሪያ ስትጠይቂ እንደ ራስሽ ችግር ውስጥ እንደገባሽ አድርገሽ ነው የጠየቅሽው። ከዛ አሁን ደግሞ አስተማሪ እንደሆንሽና እያስተማርሻቸው እንደሆነ እነዛ ሰዎች ደግሞ ኡስታዝ እንደዛ አይደለም ያልኩት፣ አስተማሪ ምናምን አይደለም ኡስታዝ ያልኩትኝ። ጀስት ስናወራ ነው፣ በእምነት ደረጃ እናወራለን። እነሱም ስለ እነሱ እምነት፣ እኔም ስለ እምነቴ ልጠራቸውም እችላለሁ በማውቀው እውቀቴ። ግን ደግሞ እንደዚህ አይነት ጥያቄ ሲጠይቁኝ እኔ ለመመለስ ከበደኝ። በደንብ ስላልተረዳሁኝ ነው አንተ ጋር የመጣሁት። መርሐባ አትቆጣ። ሲጠይቁኝ ከበደኝ ምናምን እያልሽ ከምትይ ይልቅ ጥያቄውን ዝም ብለሽ አቅርበሽ ከዛ መልስ ብታገኝ አይሻልም ላንቺ? እሺ ችግር የለውም። ስለዚህ እንደዛ ነው የሚሆነው እንጂ አንቺ እንትን ከበደኝ ጥያቄው እንትን አላለም ምናምን ነገር እንደዚህ ምናምን ስትይ ሞር በእነሱ ኢፌክት የሆንሽ ነው የሚመስለው ከእንትን ይልቅ ማለት ነው። እና ለእንትንም ጥሩ አይደለም፣ ለቤታችንም ጥሩ አይደለም እንዲህ አይነት አካሄድ ማለት ነው። ለወደፊቱ ጥያቄ ካለሽ ጥያቄሽንም ጥያቄ አትጠይቁ አልተባለም። ልክ ጥያቄ እንደተቀበለ አይነት ምን አልሽ? ምን አልሽ? በቃ ቀድቻለሁ። ኢንሻአላህ እና እንትን እላለሁ፣ አሰማለሁ። የሚችሉ ከሆነ ደግሞ መጥተው እንዲማሩ አደርጋለሁ። አብሽር። ጥያቄ ስትጠይቂ ግን ለወደፊቱ ነው የምነግርሽ። ጥያቄዋን ብቻ ቁጭ ማድረግ ነው። እንደ ሹባት እንትን ተፈጥሮ ምናምን አንቺ ሹባት ከተፈጠረብሽ አንቺን ነው እንትን ማለት ለአንቺን ስመልስልሽ ደግሞ ቀጥተሽ ክርስቲያኖች ጋር ስናወራ ዲስከስ ስናደርግ ምናምን ነገር ብለሽ እንትናል እና ይሄ አያስኬድም። የራሷ ምንም ነገር አልነበራትም የምር ለመናገር። አሁን ግን የራሷ ሱቅ ከፍታ በርትታ እንደምንም ብላ የራሷ የእስላሚክ የሆኑ ድሬሶችንና እንደዚህም በተመሳሳይ ደግሞ መጽሐፍትን መሸጥ ጀምራለች ማለት ነውና ስለዚህ አበረታቷት ማለት ስትፈልጉ ግዟት። ለሚፈልግ ሰውም ገዝታችሁ መስጠት ትችላላችሁ። ዛሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ የለችም እሷ እኮ ቢዚ ናት።
በቃ ፎሎ አድርጓት። አድራሻ አለ ቴሌግራም ላይ ትበለስ አበረታቷት። ኦኬ ኢማም አሊ የሚሉን ነገር አለ።